በክልሉ ባህር ዳር ዙሪያ ከባድ የተባለ ውጊያ ሲካሄድ አድሯል። በከለላ ወረዳ የገዢው ስርዓት ጦር በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራን አስተናገደ። የተንኮታኮተው ጦር በንጹሃን ላይ የሞርተር ድብደባ ፈጽሟል። የቴዎድሮስ የተቀናጀ ጥቃት ያገዛዙ ሰራዊት ከፍተኛ ኪሳራ አስተናገደ። በርካታ የጦር መሳሪያዎችና ምርኮኞች በፋኖች ገቡ። መረጃዎችን በዝርዝር ይዘናቸዋል። በምስራቅ ወለጋ የአየር ድብደባው እንደቀጠለ ነው። በኦሮሚያ ክልል ምስራቅ ወለጋ ዞን የተጀመረውና ንጹሃንን ያነጣጠረው የጀትና የሄሊኮፕተር የአየር ድብደባ ለተከታታይ ቀናት ቀጥሏል። ቀጠናው ላይ ያለው አሁናዊ ጉዳይ ይደመጣል። የጦርነት ትንኮሳ ወይስ የስጋት መግለጫ? ከአገዛዙ ጄኔራሎች ንግግር በስተጀርባ ያለው እውነታ እየተጋለጠ ነው። የብልጽግናው ጄኔራል ንግግር በብልጽግና ቤት ያለውን ፍራቻ እያረጋገጠው ሆኗል። ታደምጡታላችሁ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ከፍተኛ ጥንቃቄ እንዲያደርጉ ጥሪ ቀረበ። ከአፍሪካውያን ጋር የተጣላችው ደቡብ አፍሪካ ጉዳይ አሳሳቢ ሆኖ መጥቷል። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሰኔ 19 ቀን 2018 ዓ.ም የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝር እና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኖ ወደ ዝርዝር ዘገባዎቹ አለፍን። በቴዎድሮስ የተቀናጀ ጥቃት ያገዛዙ ሰራዊት ከፍተኛ ኪሳራ አስተናገደ። በርካታ የጦር መሳሪያዎችና ምርኮኞች በፋኖች ገቡ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ በተለያዩ ግንባሮች በከፈተው የተቀናጀ አጸፋዊ ጥቃትና የደፈጣ እርምጃ ባገዛዙ ሰራዊት ላይ የጀርባ አጥንት ሰባሪ ክስረትን ማድረሱን የእዙ ወታደራዊ መረጃዎች አመላከቱ። በተለይም በጅብላ ሙተራ፣ በሞጣ፣ በባህር ዳር ዙሪያና በምዕራዊ አካባቢዎች በተደረጉ ውጊያዎች በርካታ የጠላት ኃይል ሲደመሰስ የጦር መሳሪያዎችና የሰራዊቱ አባላትም ተማርከዋል። በቴዎድሮስ ስር የሚንቀሳቀሰው የ206ኛ ኮር 14ኛ ክፍለ ጦር የጅብላ ሙተራ ሻለቃ ቃኝና መሐንዲስ ኃይል በጎዛምን ወረዳ ልዩ ስሙ ከፈንድቃ ከተማ እስከ ኦሌች ጥቁር አስፋልት ባለው መስመር ላይ እጅግ ስኬታማ የደፈጣ ጥቃት ፈጽሟል። ከሌሊቱ 10 ሰዓት ጀምሮ እስከ ጠዋቱ 3 ሰዓት ድረስ ለ5 ሰዓታት በቆየው በዚህ ብርቱ ውጊያ 16 ያገዛዙ ሰራዊት አባላት ሙሉ በሙሉ የሞቱ ሲሆን 2 ሰራዊት አባላት ተማርከዋል። 4 ክላሽንኮቭ ጠመንጃዎች፣ 10 የክላሽ ካዝናዎች፣ በርካታ ተተኳሽ ጥይቶችና ሌሎች ወታደራዊ ትጥቆች በፋኖች ገብተዋል። ይህ ከደብረ ማርቆስ ከተማ በቅርብ ርቀት ላይ የተፈጸመው ጥቃት የጅብላ ሙተራ ሻለቃ የተሰጠውን ጠንካራ ወታደራዊ ግዳጅ በላቀ ብቃት መወጣቱን ያሳየበት ሆኗል። የ54ኛ ክፍለ ጦር በሞጣና ቀራኒዮ ኦፕሬሽን ሰርቷል። የቴዎድሮስ 54ኛ ክፍለ ጦር በሁለት የተለያዩ ግንባሮች ያገዛዙን ሰራዊት ክፉኛ ምት አሳርፎበታል። በሞጣ ከተማ ድመት ገደል ተክለ ሃይማኖት የተባለ ሰፈር መሽጎ ይገኝ የነበረው የብልጽግና ኃይል የክፍለ ጦሩ ሻለቃ 1 እና ሻለቃ 5 በጋራና በተናበበ ቅንጅት ከቀኑ 8 ሰዓት ከ45 ጀምሮ ክፉኛ መተውታል። በደረሰበት ከፍተኛ ምት የተነሳ አስክሬን ሳያነሳ ከሞት የተረፉትና የቆሰሉት የሞጣ ሆስፒታል እንዳጨናነቁት ታውቋል። የፋኖን ኃይል ለመክበብና አይጠፋ ዘርን ለመያዝ ያፈና ዕቅድ ይዞ የተንቀሳቀሰው የአብይ አህመድ ሰራዊት በ54ኛ ክፍለ ጦር ሻለቃ 1 ሻምበል ሸማቂዎች በደረሰበት አጸፋዊ ምት ዕቅዱ ሙሉ በሙሉ ከሽፎ ተበትኗል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 102ኛ ኮር 22ኛ ክፍለ ጦር በባህር ዳር ዙሪያ ባሉ ይዞታዎች ላይ አስገራሚ የሰርጎ ገብነት ጥቃት ፈጽሟል። ሰኔ 18 ቀን 2018 ዓ.ም ከምሽቱ 3 ሰዓት ከ15 ላይ የ22ኛ ክፍለ ጦር የባህር ዳርና መሸንቲ መሃል የምትገኘው የኢነሳ ከተማ ሰብረው በመግባት 5 ያገዛዙ ሚሊሻ አባላትን እስከ ወዳኛው አሰናብተዋል። በደጋዳሞት ፈረስ ቤት የፋኖን የጦር ቁመናና ዝግጁነት መቋቋም ያቃተው የጠላት ኃይል ወደ መጣበት እየሸሸ መሆኑ ተረጋግጧል። ውጊያው አዳሩንም ቀጥሎ አሁንም ተጠናክሮ ቀጥሏል። የቴዎድሮስ ኃይሎች ጠላትን እየመከቱ ያመሹ ሲሆን ያገዛዙ ሰራዊት ግን የደረሰበትን ወታደራዊ ኪሳራ ለመሸፈን ቻይና ካምፕ ከተባለው ይዞታ ላይ ሆኖ የ120 ሚሜ ሞርተር የውር ድንብር በመተኮስ በንጹሃን ዜጎች ላይ ጭፍጨፋ ፈጽሟል። በአሁኑ ወቅት በጎጃም የተለያዩ ግንባሮች ያገዛዙ ሰራዊት የስትራቴጂና የሰው ኃይል ኪሳራ እየገጠመው የመርቀቅና የመሸሽ አዝማሚያ እያሳየ ሲሆን የቴዎድሮስ የፋኖ አባላት ግን የጦርነቱን የበላይነት በመጨበጥ ይዞታዎቻቸውን እያሰፉ ይገኛሉ። ሰኔ 18 ቀን 2018 ዓ.ም በጎዛምን ወረዳ ልዩ ስሙ ፈንድቃ ከተማ እስከ ቆሌጅ ተብሎ በሚዘልቀው ጥቁር አስፋልት መስመር ላይ የ206ኛ ኮር 14ኛ ክፍለ ጦር የቃኝና መሐንዲስ አባላት አስደናቂ መብረቃዊ የደፈጣ ጥቃት ፈጽመዋል። ውጊያው ከሌሊቱ 10 ሰዓት ጀምሮ እስከ ጠዋቱ 3 ሰዓት ድረስ የተካሄደ ሲሆን ለተከታታይ 5 ሰዓታት የፈጀ ከባድ ትንቅንቅ እንደነበረም ተገልጿል። በዚህ ውጊያ ያገዛዙን ጦር ሙሉ በሙሉ ድንጋጤና መዋከብ ውስጥ በመክተት እንቅስቃሴውን መግታት የተቻለ ሲሆን ዘመቻው በፋኖ ሙሉ የበላይነትና ድል ተጠናቋል። በጎዛምን ግንባር በተካሄደው በዚህ ስኬታማ ጥቃት ያገዛዙ ጦር የሰው ኃይልና የቁሳቁስ ኪሳራ የደረሰበት ሲሆን 4 የክላሽንኮቭ ጠመንጃዎች፣ 10 ሙሉ ካዝናዎች፣ 5 ዘመናዊ ወታደራዊ ሻንጣዎች እና በቁጥር ከፍተኛ የሆነና ይህ ዜና በተጠናከረበት ከቀኑ 11 ሰዓት ላይ
ቆጠራ እየተደረገበት ያለ የጥይት ክምችት እንዲሁም 2 የአገዛዙ ወታደሮችን መማረክ መቻሉ ተገልጿል። ይህንን ስልታዊና ፈጣን ጥቃት በከፍተኛ ወታደራዊ ሳይንስ ጥበብና እርስ በርስ በመናበብ በመምራት ረገድ አንጸባራቂ ታሪክ የሰሩ የፋኖ ወታደራዊ መሪዎች 50 አለቃ ቁሜ አዲስ 14ኛ ክፍለ ጦር ዘመቻ መሪ 10 አለቃ ውቤ ጌቴ የቃኝ አዛዥ አለም ገና ቁሜ የቃኝ ዘመቻ መሪዎች ሲሆኑ እነዚህ መኮንኖችና በስራቸው የሚመራው የቃኝና መሐንዲስ አባል ባሳዩ ጠንካራ የሰንሰለትና ቆራጥነት የጠላትን ወታደራዊ ዕቅድ ሙሉ በሙሉ ማክሸፍ ተችሏል። የፋኖ ኃይሎች በአሁኑ ወቅት በአካባቢው ላይ ያላቸው ይዞታ ይበልጥ እያጠናከሩ መሆኑ ተገልጿል። በጎንደር ግንባር የፋኖ ነበልባሎች በጎንደር ደፈጣ ጥቃት ከአርባያ ተነስቶ የነበረውን የአገዛዙ ሰራዊት ሙሉ በሙሉ ተደመሰሰ። ሰኔ 17 ቀን 2018 ዓ.ም ከአርባያ ከተማ ተነስቶ ወደ አይስግ ጎሽኮ በመንቀሳቀስ ላይ የነበረውና የወደድ ብልጽግና ዙፋን ለመጠበቅ የሚጋለበው የአገዛዙ ሰራዊት ባልጠበቀውና ባልገመተው ስፍራ በጀግኖቹ የፋኖ አናብስት ከባድና መብረቃዊ ጥቃት ደርሶበት ፍጹም ሽንፈትን ተከናንቧል። መንገዱን አልጋ ባልጋ አድርጎ የገመተው ይሄው ኃይል ገና ካሰበው ቦታ ሳይደርስ ስልታዊ በሆነ ቦታ ላይ የበርካታ ጓዱን ህይወትና ትጥቁን ተነጥቆ ተመልሰዋል። ቀድሞ በደረሳቸው አስተማማኝ የደህንነትና የወታደራዊ መረጃ ላይ በመመስረት በአማራ ፋኖ ብሔራዊ ንቅናቄ በላይ እዝ የዳግማዊ ቴዎድሮስ ኮር ስር የሚገኙ ኮከብ አርበኞች ጠላትን ለመቅበር ዝግጅታቸውን አጠናቀው ጠብቀውት ነበር። በዚህ ታሪካዊና አስደናቂ ውጊያ ላይ የጎንደሬው በጋሻው ክፍለ ጦር አሃድ የሆነ የነብዩ አሳምነው ብርጌድና የታዲዮስ ታንቶ ክፍለ ጦር 1 ሻለቃ አርበኞች በከፍተኛ የጋራ ቅንጅት ወታደራዊ ሳይንስ የታገዘ ጥቃት ለመሰንዘር አርቢት በተባለው ስፍራ ላይ መረሻውን አሳጥተው የሚጠብቁት ደፈጣ ለአገዛዙ ጦር አዘጋጁ። እየተመራ የገባው የአገዛዙ ሰራዊት የአርቢትን ወረዳ እንደረገጠ የክንደ ነበልባሎች የፋኖ አርበኞች ድንገተኛና አስደንጋጭ ጥቃት ከፈቱበት። ጥቃቱን ተከትሎም ያለምንም ማመንታት ወዲያውኑ ወደ ሙሉ ማጥቃት በመግባት የጠላትን ሰራዊት መተንፈሻ አሳጡ ሲሉ ምንጮች የነበረውን ክስተት አስረድተዋል። የፋኖን የሚፋጅ ጥይት እሳትና የልብ ሙሉነት መቋቋም ያቃተው ይኸው የአብይ አገዛዝ ሰራዊት መላው ኃይሉ ተመቶና ተበታትኖ ራሱን መቆጣጠር የማይችልበት ደረጃ ላይ ደርሰዋል። በዚሁ እጅግ ደማቅና ስኬታማ በሆነው የአውደ ውጊያ አሰላለፍ ከፍተኛ የሰው ኃይል እልቂ ሲደርስ በርካታ ቁጥር ያላቸው የአገዛዙ ወታደሮች በቦታው ላይ ተደምስሰዋል። የተረፈውና መሸሽ የቻለው ኃይል የሞተውን ትቶ ቁስለኛውን እያነሳ እየጣለ ወደ ኋላ ለመሸሽ መገደዱን የመረጃ ምንጮች ጨምረው አስረድተዋል። ጠላት መመታቱ ሳያንስ በጀግኖቹ ክንድ እየተሳደደ እስከመጣበት አርባያ ከተማ ድረስ ነፍሱን ለማዳን ሲዋከብ እንደነበረ ነው ምንጮች ያስረዱት። ይህ በአርቢት ምድር የተመዘገበው ድል በአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ስር የሚገኙት የዳግማዊ ቴዎድሮስ ኮር አባላት ምን ያህል የጠላትን እንቅስቃሴ በንቃት እንደሚከታተሉትና የትኛውንም የወረራ ኃይል እቅድ ማክሸፍ እንደሚችሉ በተግባር ያሳዩበት ነው። የነብዩ አሳምነው ብርጌድና የታዲዮስ ታንቶ ክፍለ ጦር አርበኞች በጋራ የጻፉት ይሄ የድል ታሪክ የአገዛዙን ሰራዊት ሞራል ሙሉ በሙሉ ያሽመደመደና የፋኖ ክንድ ደግሞ ይበልጥ ያጠናከረ ሆኗል ብለውታል። በምስራቅ ወለጋ የአየር ድብደባው እንደቀጠለ ነው። በኦሮሚያ ክልል ምስራቅ ወለጋ ዞን የተጀመረውና ንጹሃን ያነጣጠረው የጀትና የሄሊኮፕተር የአየር ድብደባ ለተከታታይ ቀናት ቀጥሏል። ከአካባቢው የተገኙ መረጃዎች እንደሚያመላክቱት አገዛዙ የከፈተውን መጠነ ሰፊ ጥቃት ተከትሎ በምስራቅ ወለጋ ዞን ስር በሚገኙ አንድ ወደ ዲቾ፣ ሌሊ፣ ባታ ጋዲና እና በዙሪያው ባሉ መንደሮች ላይ ከፍተኛ የአየር ድብደባ እየተፈጸመ ይገኛል። ይህ በጦር አውሮፕላኖችና በሄሊኮፕተሮች የሚደረገው ጥቃት በዋናነት ሰላማዊውን ማህበረሰብ ያነጣጠረ በመሆኑ በአሁኑ ወቅት በአካባቢው ነዋሪዎች ላይ ከፍተኛ የህይወት መጥፋት፣ የአካል መጉደልና የጅምላ መፈናቀል እያስከተለ መሆኑን ምንጮች በሐዘን ገልጸዋል። መረጃው እስከተጠናከረበት ሰዓት ድረስ የአየር ጥቃቱ ይበልጥ ተጠናክሮ እንደቀጠለ ነው። በከለላ ወረዳ የገዢው ስርዓት ጦር በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራን አስተናገደ። የተንኮታኮተው ጦር በንጹሃን ላይ የሞርተር ድብደባን ፈጽሟል። በወሎ ቤት አማራ ቀጠና ከለላ ወረዳ ፋኖን አፍናለሁ በሚል ስሌት የተንቀሳቀሰው የገዢው ስርዓት መከላከያ ሰራዊት በፋኖ ከፍተኛ ወታደራዊ ብልጫና ስልታዊ ቀለበት ውስጥ በመግባት አይቀጡ ቅጣት እንደቀመሰና ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት ታወቀ። የፋኖን ክንድ መቋቋም ያቃተው ይሄው ጦር የተለመደውን የሽንፈት እርምጃ በመውሰድ በንጹሃን መንደሮች ላይ እስከ 21 ጊዜ የሚደርስ የሞርተር ድብደባ መፈጸሙ ተጋልጧል። ከክፍለ ጦሩ የተገኘው መረጃ እንደሚያመላክተው ውጊያው የተካሄደው በከለላ ወረዳ ልዩ ስማቸው ወርቄና ባሪ በተባሉ 2 ስልታዊ ቦታዎች ላይ ሲሆን የገዢው ጦር በሞርተርና በአየር መቃወሚያ ሽፋን በመታገዝ በኩራት ቢንቀሳቀስም የፋኖ ስልታዊ ወታደራዊ እቅድን ለመበጣጠስ አልቻለም። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 71ኛ አባናደው ክፍለ ጦር ስር ከ3ኛ ነብሮ ሬጅመንት የተውጣጡ የፋኖ ኮማንዶዎች የስቡ መምታት የጦር ታክቲክን በመጠቀም ጠላትን ወደማይወጣበት ወጥመድ አስገብተውታል። ሰኔ 17 ቀን 2018 ዓ.ም ተጀምሮ እስከ ንጋት ድረስ በዘለቀው በዚህ ሁሉ አስጨራሽና ከባድ ውጊያ የፋኖ ኮማንዶዎች የጠላትን ሰራዊት ሙሉ በሙሉ በመቆጣጠር አንጸባራቂ ድል ተቀናጅተዋል። በዚህም መሰረት 7 የመከላከያ አባላትና 3 የሚሊሻ አባላት በድምሩ 10 የገዢ ወታደሮች ተገድለዋል። 11 ወታደሮች በጽኑ ቆስለዋል።
ውጊያው በተደረገባቸው አካባቢዎች የነበሩ ቁልፍ የጦር ስፍራዎች ሙሉ በሙሉ በጀግኖቹ የፋኖ ኮማንዶዎች ቁጥጥር ስር ውለዋል። የክንደ ነበልባሎቹ የፋኖዎች ምት መቋቋም ያቃተውና ወታደራዊ መዋቅሩ የተናወጠው ጦር የተለመደውን የሽንፈት ማካካሻ በሰላማዊ ህዝብ ላይ ጥቃት አውርዷል። ሁሉም አማራ ፋኖ ነው በሚል የጅምላ ፍርጃ በመካናይዝድ የታገዘ ጥቃት በመክፈት በአንድ መንደር ላይ ብቻ 21 ጊዜ ሞርተር ድብደባ ፈጽሟል። የከባድ መሳሪያው ድብደባው በሰላማዊ ነዋሪዎችና በቤት እንስሳት ላይ የሞትና የአካል ጉዳት አድርሷል። የህዝብ መገልገያ ተቋማትንና የግል ንብረቶችን አውድሟል። ይህ ድርጊት አገዛዙ በአማራ ህዝብ ላይ እያካሄደ ያለውን ስልታዊ የዘር ማጥፋት እንቅስቃሴ በግልጽ የሚያሳይ መሆኑ የገለጸው ክፍለ ጦሩ ህዝቡን በስነ ልቦናና በኢኮኖሚ ረገድ ለማርቀቅና ለማንበርከክ የታለመ የጭካኔ ተግባር መሆኑን አብራርተዋል። የአካባቢው የኮሙኒኬሽን መረብ ኔትወርክ በአገዛዙ በመቋረጡ ምክንያት መረጃው ዘግይቶ የደረሰ ቢሆንም በአሁኑ ወቅት በአካባቢው የፋኖ የጦር የበላይነት ተረጋግጦ ይዞታዎችን የማጠናከርና የአስተላለፍ ማስተካከያ ስራዎች እየተሰሩ መሆኑ ታውቋል። ይህ የድል የፋኖ የወታደራዊ ብስለትና መቀበዝበዝ ውስጥ የገባው የገዢው ስርዓት የመጨረሻ መዋደቅ በግልጽ ያሳየ ክስተት ሆኖ ተመዝግቧል። የጦርነት ትንኮሳ ወይስ የስጋት መግለጫ? ከአገዛዙ ጀነራሎች ንግግር በስተጀርባ ያለው እውነታ እየተጋለጠ ነው። የመከላከያ ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ በዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ያደረጉት ንግግር በአገሪቱ እየታየ ባለው አዲስ ወታደራዊ ውጥረት ዙሪያ ሰፊ መነጋገሪያ ሆነዋል። ጀነራሉ ህወሓት ከሀገር ውስጥና ከውጭ ጸረ ሰላም ኃይሎች ጋር በመሆን አዲስ የጦርነት ዝግጅት እያደረገ ነው ሲሉ በይፋ መናገራቸው በአዲስ አበባው አገዛዝ መዋቅር ውስጥ ያለውን ከፍተኛ ስጋትና ጭንቀት ያጋለጠ ነው በሚል በብዙዎቹ ዘንድ እየተተነተነ ይገኛል። ጀነራል አለምሸት ደግፌ በትግራይ ክልል አሁንም የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን እና ክልሉ ልክ 5 ዓመት በፊት በ2013 ዓ.ም የጦርነት መጀመሪያ አካባቢ ወደ ነበረው አይነት የፉከራና የጦርነት ቅስቀሳ እየተመለሰ ነው ሲሉ ከሰዋል። የቀድሞው የ2 ዓመት አስከፊ የጦርነት ጠባሳ ሳይሽር የትግራይ ወጣቶች ዳግም ለጦርነት እየተማገዱ ነው ያሉት ጀነራሉ ይህ ዝግጅት ከውጭና ከሀገር ውስጥ ካሉ የፖለቲካ ኃይሎች ጋር በተቀናጀ መልኩ አዲስ ትንኮሳ ለመፈጸም የታለመ ነው ብለዋል። ሆኖም ይህ ንግግር የወጣበት ወቅትና ይዘት አገዛዙ ራሱ በአሁኑ ሰዓት ካለበት ሁለንተናዊ ጫናና ወታደራዊ ውጥረት ጋር በእጅጉ የተያያዘ መሆኑን የፖለቲካ ታዛቢዎቹ ይናገራሉ። የጀነራል አለምሸት ንግግር የአገዛዙ ወታደራዊ አመራሮች በአገሪቱ የተለያዩ አካባቢዎች እየተስፋፋ ካለው አለመረጋጋትና የኃይል አሰላለፍ ለውጥ አኳያ ምን ያህል በስጋት ውስጥ እንዳሉ የሚያሳይ ነው ተብሏል። ይህ ጭንቀት በህወሓትና በፌዴራል መንግስቱ መካከል የተፈረመው የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ግቡን አለመምታቱ በተለይም የትጥቅ መፍታትና የድንበር ጉዳዮች ሙሉ በሙሉ መቋጫ አለማግኘታቸው ሁለቱንም ወገኖች በጥርጣሬ ውስጥ ጥሏቸዋል። በአሁኑ ወቅት በአማራ ክልል ያለው የፋኖ መረብና በኦሮሚያ ክልል ያለው የኦነግ ሸኔ ወላ ወታደራዊ እንቅስቃሴ በአገዛዙ ላይ ከፍተኛ ጫና ፈጥረዋል። ህወሓት ከነዚህ ሀገር ውስጥ ኃይሎች ወይም ከሌሎች የፖለቲካ ተቃዋሚዎች ጋር ሊፈጥረው የሚችለው ስልታዊ ትብብር አገዛዙን ክፉኛ ያስፈራዋል። ጄኔራሉ የውጭ ኃይሎች ሲሉ የጠቀሷቸው በተለይም ከቀይ ባህር ጂኦፖለቲካና ከህዳሴው ግድብ ውጥረት ጋር ተያይዞ ከኢትዮጵያ መንግስት ጋር ዲፕሎማሲያዊ ፍጥጫ ውስጥ ያሉ የጎረቤትና የሩቅ ሀገራት ለምሳሌ ግብጽና ሶማሌን ሊሆን እንደሚችል ይገመታል። ህወሓት እነዚህን የውጭ አጋጣሚዎች ተጠቅሞ ራሱን ሊያጠናክር ይችላል የሚለው ስጋት ያገዛዙን እንቅልፍ ነስቶታል። የፖለቲካና የደህንነት ተንታኞች እንደሚሉት ያገዛዙ ጄኔራሎች እንዲህ ያሉ መግለጫዎችን በተደጋጋሚ የሚያወጡት ለሁለት ዓላማዎች ሲሆን አንደኛ በአገሪቱ እየተባባሰ የመጣውን የኢኮኖሚ ቀውስ፣ የኑሮ ውድነትና በሌሎች ክልሎች ያሉ ወታደራዊ ውድቀቶችን ለመሸፈን አዲስ የውጭና የውስጥ ጠላት ስጋትን በመፍጠር የህዝብን ትኩረት ማዞር፣ ሁለተኛ ለተጨማሪ ወታደራዊ እርምጃ ሰበብ መፈለግ በትግራይም ሆነ በሌሎች አካባቢዎች አገዛዙ ራሱ ለሚጀምረው አዲስ ወታደራዊ ማጥቃት ወይም ማዕቀብ ቀድሞ የህዝብን አእምሮ ማዘጋጀትና ተጠያቂነቱን በሌላው ወገን ላይ መጫን ናቸው። ጀነራል አለምሸት ደግፌ በብሔራዊ ደህንነት ኮንፈረንስ ላይ ያሰሙት ማስጠንቀቂያ በትግራይ በኩል ያለውን የኃይል መቧደን ብቻ ሳይሆን አገዛዙ ራሱ በውስጥና በውጭ ፖለቲካዊ ውጥረቶች ሳቢያ የገባበትን የደህንነት ስጋትና ከፍተኛ ጭንቀት በግልጽ ያሳየበት ክስተት ሆኖ ተመዝግቧል። ጦርነቱ ያስከተለው ጠባሳ ሳይሽር የሚደረግ ማንኛውም አዲስ ወታደራዊ ትንኮሳ አገሪቱን ወደ ባሰ ማጥ ውስጥ እንደሚከታት ግን የአደባባይ ሀቅ ነው። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ከፍተኛ ጥንቃቄ እንዲያደርጉ ኤምባሲው ጥሪ አቀረበ። በደቡብ አፍሪካ በሚኖሩ ኢትዮጵያውያንና የውጭ ሀገር ዜጎች ላይ ጥቃቶች ሊፈጸሙ የሚችሉበት አሳሳቢ አዝማሚያ መታየቱን ተከትሎም በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ዜጎች በዕለት ተዕለት እንቅስቃሴያቸው ላይ ከፍተኛ ጥንቃቄ እንዲያደርጉ አስቸኳይ ጥሪ አቀረበ። ኤምባሲው ባወጣው መግለጫ በአሁኑ ወቅት በሀገሪቱ ያለውን ወቅታዊ የጸጥታ ሁኔታ በቅርበት እየተከታተለ እንደሚገኝና መሰል የኃይል ጥቃቶች እንዳይፈጸሙ ከደቡብ አፍሪካ መንግስት የጸጥታ አካላት ጋር አስፈላጊውን ግንኙነት እያደረገ መሆኑን አስታውቋል።
የደቡብ አፍሪካ መንግስት በተለያዩ አካባቢዎች የጸጥታ ጥበቃ እያደረገ ቢሆንም በስደተኞች ላይ የሚሰነዘሩ ህገወጥ ድርጊቶችና ጥቃቶች ሊያገረሹ የሚችሉበት ሁኔታ በመኖሩ በመላው ደቡብ አፍሪካ የሚገኙ ኢትዮጵያውያን ሙሉ በሙሉ ንቁ መሆን እንዳለባቸው ኤምባሲው አሳስቧል። በመሆኑም ዜጎች ከሚኖሩባቸው አካባቢዎች የመንግስት ተቋማትና ከማህበረሰብ አደረጃጀቶች ጋር ፈጣን የመረጃ ልውውጥ እንዲያደርጉ፣ ተለዋዋጭ ሁኔታዎችን በንቃት እንዲከታተሉና ለማንኛውም ድንገተኛ አደጋ ዝግጁ ሆነው ራሳቸውን እንዲጠብቁ በጥብቅ ተመክሯል። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።